እግዚአብሔር ዓለም ሁሉ እንዲድን እንጂ እንዲጠፋ ልጁን አላከውም ይላል። እግዚአብሔር መልካም ከሆነ ለምንድን ነው እንደዚህ ያለ ችግር ሲደርስብን ዝም የሚለን? መከራ የምታመጣብን የቸርነትህን ያህል ነው እንጂ የኃጢአታችን ያህል አምጥታ አታውቅም ይላሉ። ፈተና በመጣብን ጊዜ እግዚአብሔር እንደሚወዳቸው ተመልከቱ። ብዙ ሰው የማያምኑ ሰዎችም ይህንን ይጠይቃሉ። ለዚህ መልስ ያጣች ነፍስ በእግዚአብሔር ተስፋ ቆርታ ትቆበልላለች። እግዚአብሔር እኔ ኃጢአት ሰራ ደስ ይለዋል ማለት ነው። ብርሃንን የፈጠርኩ እኔ ነኝ፣ ጨለማንም የሰራሁ እኔ ነኝ። ሰይጣንን እንዲፈትነን ለምን ይፈቅድለታል በሚል ርዕስ ነው የምንማማረው። እንግዲህ መቼም ትምህርት ስንማር አንዳንድ ጥያቄ መመለስ ነው ዓላማው። ሰይጣን የሚፈጥርብንን ዓላማ መመለስ ነው። እርግጠኛ ነኝ የሁላችሁም ጥያቄ ነው። ብዙ ሰው የማያምኑ ሰዎችም ይህንን ይጠይቃሉ። እግዚአብሔር መልካም ከሆነ ለምንድን ነው እንደዚህ ያለ ችግር ሲደርስብን ዝም የሚለን? ለምን ዝም ይላል እግዚአብሔር የሚል ነገር አለ። መጽሐፍ ቅዱስንም ስናነብ የሚጋጭ የሚመስል ነገር ብዙ ነገር ታገኛላችሁ። የመጀመሪያው እግዚአብሔር ባህሪው መልካም ነው። ባህሪው መልካም ነው። በሱ ዘንድ ክፉ የለም። አልወ ጽልመት ውስተ መክፈልታቲሁ። በእግዚአብሔር በባህሪው ኃጢአት የለበትም፣ ነውር ነቀፋ የለበትም። እግዚአብሔር ለሚታገሱት ሁሉ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው ይላል ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ። ምንም የምፈራው ነገር የለም። እመኒ ጸብአኒ ተአይን እይፈራሃኒ ልብየ። ሰራዊት እንኳን ከቦ ቢወጋኝ እግዚአብሔር መታመኛዬ ነውና አልፈራም ይላል። ስለ እግዚአብሔር ብርሃን ነው፣ እግዚአብሔር መድኃኒት ነው፣ እግዚአብሔር መልካም ነው። እሱ ራሱ ኖራል። አነ ውእቱ ኖላዊ ኄር ዘበአማን፣ እኔ እውነተኛ እረኛ መልካም እረኛ እኔ ነኝ ይላል። በጎ እረኛ እኔ ነኝ። እንኳን በአፋ ሆኖ መጠበቅ ይቅርና ራስን አሳልፎ በመስጠት እንኳን የሚጠብቅ እረኛ ነው እሱ። እግዚአብሔር ንጉሥ ሆኖ መጠበቁ፣ አምላክ ሆኖ መጠበቁ፣ በሰማያዊት መንግስቱ በግርማ መለኮቱ ሆኖ መጠበቁ ድንቅ ነው። ከዚያ ያለፈ ደግሞ የሚደንቀው ራሱን በመስጠት የጠበቀን እረኝነት ግሩም ነው። እግዚአብሔር ዓለም ሁሉ እንዲድን እንጂ እንዲጠፋ ልጁን አላከውም ይላል። እግዚአብሔር ዓለም ሁሉ እንዲድን ነው እንጂ እንዲጠፋ አይፈልግም። ወይኩን ፈቃድከ እንላለን። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን እንላለን። ቅዱስ ዮሐንስ አፈወርቄን ሲተረጉም ፈቃዱሰ ለእግዚአብሔር ድህነት ዓለም ውእቱ ይላል። ፈቃድህ ይሁን እያልን እንጸለያለን። ፈቃዱ ምንድን ነው ይልና የእግዚአብሔር ፈቃዱ ዓለም እንዲድን ነው ይላል። እንግዲህ እግዚአብሔር መልካም ከሆነ ቸርም ከሆነ እንዳንጠፋም የሚፈልግ ከሆነ እንድንድንም የሚፈልግ ከሆነ ቸር እረኛችንም ከሆነ እሱን ከተጠጋን ምንም የሚነጥቀን ከሌለ በሱ ስም እያመንን እሱን ጥግ እያደረግን የሱን ስም እየጠራን እየጸለይን እያስቀደስን በጎው እግዚአብሔር የኪዶ ክፉ ይደርስብናል የሚል ጥያቄ ሁላችንም እንጠይቃለን። ዲያብሎስ ራሱ ክፉ ነገርን ያመጣና እግዚአብሔር ቸር ከሆነ ክፉ ነገር ለምን አመጣብህ ብሎ ደግሞ ይጠይቀናል። ለዚህ መልስ ያጣች ነፍስ በእግዚአብሔር ተስፋ ቆርታ ትቆበልላለች። ለምንድን ነው እኛ ስንሰቃይ ዝም የሚለው የሚል ጥያቄ እዚሁ ጋር የሚያያዝ አንድ የመጽሐፍ ቅዱስ ጥቅስ ላንሳላችሁ። አነ ውእቱ ፈጠርኩ ብርሃነ ወገበርኩ ጽልመተ። ብርሃንን የፈጠርኩ እኔ ነኝ፣ ጨለማንም የሰራሁ እኔ ነኝ። እዚያ ላይ እግዚአብሔር መልካም ነው አለ። አሁን ደግሞ እዚህ ላይ እኔ እግዚአብሔር ክፋትን እፈጥራለሁ ይላል። እግዚአብሔር ክፋትን ይፈጥራል? ምን ትላላችሁ? እንዴ እፈጥራለሁ ያለ እኮ ራሱ ነው። መልእክተ ያዕቆብ ምዕራፍ 1 ቁጥር 3 ላይ ኢያሜክር እግዚአብሔር በእኩይ ይላል። እግዚአብሔር በክፉ ማንንም አይፈትንም ይላል። እንዴት ያለ ነገር ነው! እግዚአብሔር በክፉ ማንንም አይፈትንም። ኢሳይያስ ላይ ደግሞ እኔ እግዚአብሔር ክፋትን እፈጥራለሁ። አልተጋጨም? ተጋጭቷል። አልተጋጨም። አንስታሴዎስ የሚባል ሊቅ ምን ብሎ ይናገራል? መጽሐፍ ቅዱስ ተጣልቶ አያውቅም። መጽሐፍ ቅዱስ የተጣላ መስሎ የሚታየን እኛ ከመጽሐፍ ቅዱስ ጋር ስለተጣላን ነው ይላል። ስለዚህ እግዚአብሔር መልካም ነው። እግዚአብሔር ሰውን ለማዳን ተግቶ የሚሻ አምላክ መሆኑን የምታዩት ሰውን ለማዳን ወርቅ እፈልጋለሁ ቢል ኖሮ ወርቅ ስንት ሰው ይኖረዋል? እግዚአብሔር ግን ሰውን ለማዳን እስከ ውሃ ዝቅ ያለ አምላክ ነው። ቀዝቃዛ ውሃ የሰጠ ይድናል አለ። ምን ማለት መስላችሁ?
እስከ ትንሹ ነገራችሁ ድረስ እናንተን ለማዳን እወርዳለሁ። እግዚአብሔርስ በክፉ ይፈትናል ወይ? መልሱ አይፈትንም ነው። እግዚአብሔር በክፉ ይፈትናል አይፈትንም? እግዚአብሔር ክፉ ይፈጥራል አይፈጥርም? እስኪ ንገር፣ ይፈጥራል አይፈጥርም? አይፈጥርም። እግዚአብሔር እንዴ እፈጥራለሁ ብሎ አላልክም ቅድም ልትሉ ትችላላችሁ። እግዚአብሔር ክፉ አይፈጥርም። ታዲያ ምን ማለት ነው? ክፉ ሲመጣ ዝም ይላል ነው። እግዚአብሔር ክፉ ነገር ሲመጣ ይፈቅዳል ነው። እስቲ ይፈቅዳል በሉ። ይፈቅዳል የሚለው ነገር ፈቃድ እግዚአብሔር የሚባለው ሁለት ትርጉም አለው። ፈቃድ እግዚአብሔር የሚባለው አንደኛው ውዴታ ነው። ሁለተኛው ደግሞ ይሁን ማለት ነው። የእንግሊዘኛ ቃላትን ለመጠቀም ይቅርታ አድርጉልኝ፣ ልጠቀም ነው ገና ስለ ቅርብ ለማድረግ ለእናንተ እንዲመቸኝ ነው። የመጀመሪያው ምን ይባላል? ፐርሚሽን ይባላል። እስቲ ፐርሚሽን በሉ እንጂ። ሁለተኛው ዊል ይባላል። እስቲ ዊል በሉ። እሺ ፐርሚሽን ማለት ምን ማለት ነው? እናንተ ኃጢአት ስትሰሩ እኔም ስሰራ እግዚአብሔር ይፈቅድልናል። ምን ማለት ነው ይሄ? ይፈቅድልናል ማለት እግዚአብሔር እኔ ኃጢአት ስሰራ ደስ ይለዋል ማለት ነው። ይሄ ምን ለሚባለው ፐርሚሽን ይባላል። ስራ ከጠቀመህ ስራ ነው። ኃጢአት አይጠቅምህም ብዬ እኔ ነግሬሃለሁ፣ ይጠቅመኛል ካልክ ስራ ብሎ ይተውሃል ማለት ነው። መተው እሱ ፐርሚሽን ይባላል። ያሰናብተናል። ስለ እግዚአብሔር ክፋት እንዲሰራ ያደርጋል ማለት ክፋት እንዲሰራ ሰዎችን ይተዋቸዋል፣ እንዲሰራ ያደርጋል። ዊል የሚባለው ደግሞ ወዶ የሚሰራውን እግዚአብሔር እንድንጸልይ ይፈቅዳል በሉ፣ እንድንጾም፣ እንድንጸድቅ፣ እንድንታረቅ ይሄ ፈቃድ ነው ይባላል። ይሄ ፈቃድ ማለት ነው ውዴታው፣ ወዶ የሚያደርግልን ነገር። የእግዚአብሔር እጅ አጥር ነው፣ ጠባቂ ነው፣ ረድኤት ነው። የእግዚአብሔር እጅ በእግዚአብሔር ለመጠበቅ ያልተገባን ሆነን ስንገኝ እግዚአብሔር አጥሩን ያነሳዋል። እግዚአብሔር ረድኤቱን ከኛ ላይ ሲያነሳ አራዊት የሆኑ ሰዎች በስልጣን ሊሆን ይችላሉ፣ በጭካኔ ሊሆን ይችላሉ፣ መጥተው እንዲሰለጥኑ ያደርጋቸዋል ማለት ነው። እግዚአብሔር ክፉ ነገርን አመጣለሁ ማለት ክፉ ነገር ሲመጣ ዝም እላለሁ፣ አሰናብተዋለሁ ማለት ነው። ፈርዖን በእስራኤል ላይ እንዲሰለጥን ዝም እለዋለሁ ነው፣ አሰለጥነዋለሁ። ለምንድን ነው እግዚአብሔር ክፉ ነገር እንዲመጣብን የሚፈቅድ? አይወደንም፣ ይወደናል። አይፈልገንም፣ ይፈልገናል። አያዝንልንም፣ ያዝንልናል። እና ግንሳ ምን ሆነ? እንዳይጠብቀን እንዲጠብቀን የሚያደርገውን ነገር ሁሉ ቆርጠነዋል። ከሱ ጋር መዋል አንፈልግም። እሱን በጸሎት ማነጋገር አንፈልግም። ሕጉን መፈጸም አንፈልግም። በቤቱ መኖር አንፈልግም። መታረቅ አንፈልግም። መስማማት አንፈልግም። በምን መልኩ ይጠብቃል? አብሮን ቢኖር ክፉ አይደርስብንም። አብሮን እንዳይኖር ደግሞ ቤታችን ቆልፈናል። እኔ በደጅ ቁሜ አንኳኳለሁ፣ የሚከፍትልኝ ቢኖር እራት እበላለሁ ብሏል። የምንከፍተው እኮ ደጃፋችን መስኮታችን አይደለም፣ ልብ ነው ደጅ ያለው። ያን መክፈት ይጠበቅብናል። በየት ይግባ ክርስቶስ እኛ ጋር ለመግባት? ስለዚህ እንዳይጠብቀን ስናደርግ ክፉ ነገሮች ወደኛ ይመጣሉ። እንደ ቅዱስ ዮሐንስ አፈወርቅ ደግሞ አነጋገር እግዚአብሔር ክፉ ነገር ወደኛ የሚያመጣው አስፈራርቶ ወደ ቤት ለማምጣት ነው ይላል። እግዚአብሔር ክፉ ነገሮች ወደኛ ሲመጡ ዝም የሚላቸው ዋናው ምክንያት ምንድነው ሲባል እነዚያ ነገሮች እንኳን ቢሆን አስፈራርተውን ቃለ እግዚአብሔር ስላልመለሰን፣ ምክር ስላልመለሰን፣ ንስሐ አባት ስላልመለሰን፣ መጽሐፍ ስላልመለሰን፣ ስብከት ስላልመለሰን፣ ምንም ነገር ስላልመለሰን ቢያንስ የሚያስፈራሩ ነገሮችን እንኳን መጥተው ወደ ቤቴ ቢመጡ ብሎ ነው እግዚአብሔር ክፉ ነገሮችን የሚልካቸው። ወይም ሰይጣን ክፉ ነገሮችን እንዲያመጣ እግዚአብሔር ዝም የሚለው ለምንድን ነው ካላችሁኝ፣ ፈርተን እንድንመለስ ነው። እንዴት እንደሚወደን ተመልከቱ። ፈተና በመጣብን ጊዜ እግዚአብሔር እንደሚወዳችሁ ተመልከቱ። ረስቼህ ስለኖርኩ እማስታውስበት መከራ ሰጠኸኝ ተብሎ ነው መመስገን ያለበት። በዚያው እንደ የከተማ ሰው ጦሱን ይዞ ይሄድ ይላል፣ የገጠር ሰው በዚያው ያሳልፈው ይላል። ያው አንድ ነው ቋንቋ። ያም ጦሱን ይዞ ይሄድ ምንድን ነው? ጦስ ምንድን ነው ታውቁታላችሁ? የሰውነት ገንዘብ፣ የሰውነት ቤዛ ነው። የኃጢአት ይቅርታ እንድናገኝ ምን ያደርጋል መሰላችሁ? በሽታን ያመጣል፣ ደዌን ያመጣል። ያ ደዌ ኃጢአት፣ ደዌ ዘኃጢአት፣ ደዌ ሰሴት ይላሉ ይሉታል አባቶቻችን። የኃጢአት ይቅርታ እንድናገኝ ደዌን ያመጣል።
ስለዚህ እግዚአብሔር ለምን እንደሚያደርገው ሲባል ይቅርታ ለመስጠት። አባቶቻችን እንደ ቸርነት እንጂ እንደ በደላችን አይሁን የሚለውን ቅዳሴ ላይ ያለውን ቃል ሲተረጉሙ ብዙ ትርጉም ነው ያለው። መከራ የምታመጣብን የቸርነትህን ያህል ነው እንጂ የኃጢአታችን ያህል አምጥተህ አታውቅም ይላሉ። የቸርነቱን ያህል እንጂ የኃጢአታችን ያህል መከራ ቢያመጣ በምድር ላይ መቆም የሚችል ሰው የለም። ስለዚህ እግዚአብሔር ለምንድን ነው ይህን የሚያደርገው ሲባል ይቅርታ ሊሰጠን ነው። ሶስተኛው እግዚአብሔር ለምንድን ነው ክፉ ነገር እንዲመጣ የሚያደርገው ወይም ክፉ ሲመጣ ለምን ዝም ይላል ነው። ይሄን የሚያደርግበት ምክንያት ቆይቶ ለማያፈራ ሰው መቅሰፍት ይሰጠዋል። ለምሳሌ ምን ማለት መሰላችሁ? ይሄ ሁለት አይነት ነው። አንደኛ ለምሳሌ እግዚአብሔር ሕፃናት እንዲሞቱ ለምንድን ነው የሚያደርገው? በመጽሐፍ የተጻፈውን ልንገራችሁ፣ ቀሪውን ራሱ ያውቃል። እግዚአብሔር ሕፃናት ሁላችንም እንጠይቃለን። እሺ እኛስ በኃጢአታችን ለምንድን ነው ሕፃናት የሚቀሰፉት እንላለን። ያን የሚያደርግበት ምክንያት ማለት ነው ምንድነው? መጨረሻቸው መልካም እንደሆኑ የሚያውቃቸውን ሕፃናት መጨረሻቸው መልካም እንደሆኑ ያወቃቸውን ሕፃናት ከክፉ ዘመን ሳይጨምራቸው በጊዜ ይወስዳቸዋል። ይሄ የራሱ አሰራር ነው። እስከ መጨረሻቸው ቅን እንደሚሆኑ ያወቃቸውን እነዚህ መጨረሻቸው መልካም ነው ብሎ እንደ ምርጥ ዘር ይወስዳቸዋል። ሰብአ ሰገል ላይ ክርስቶስ ሲሰደድ ለምንድን ነው ሕፃናት እንዲጨፈጨፉ ያለውን አባቶቻችን ሲተረጉሙ አንደኛ ከመከራው ሲያሳትፋቸው ነው። በኋላ እናመጣዋለን። የመጀመሪያው ግን አንዱ ምንድን ነው? እነዚህ ሕፃናት በጣም ቅኖች ናቸውና እስከ መጨረሻው አይቶ ሩጫቸውን ባወቀ ገንዘብ ቆይተው ከክፉ አይሁዶች ጋር እንዳይጨመሩ በጊዜ ወሰዳቸው ብለው ይተረጉማሉ አባቶቻችን። ሁለተኛ ደግሞ ቢቆይም በመቆየቱ ራሱም ከመጎዳት ሰውም ከመጉዳት በቀር መልካም ነገር የማያደርገውን ደግሞ በጊዜ ያነሳዋል እና እግዚአብሔር የሚያደርገው ለክፎች ለበጎች ፍትህ እንዲያገኙ፣ ክፎች ደግሞ በመቆየታቸው ስለማይጠቀሙ ይህን ያደርጋል። ለክፎች ደግሞ ለምን ዘመን ይሰጣቸዋል? ንስሐ እንዲገቡ። ይህን በማድረግ ነው። ከቃሉ ጋር ናችሁ? ስለዚህ እግዚአብሔር ክፉ ነገር እንዲመጣ የሚያደርገው በዚህ ምክንያት ነው።